ይህንን ሲምፕሊፋይ ለማድረግ ቀላል መንገድ እናሳያችኋለን። ፋክተር ትሪ መጠቀም ትችላላችሁ ወይም ፕራይም ፋክተራይዜሽን። ከሱ ይልቅ ግን 32 ማለት ምንድን ይሆናል? 16 ሲባዛ በ2 ብዬ መጻፍ እችላለሁ አይደል? 18 ማለት ደግሞ ስንት ብዬ መጻፍ እችላለሁ? 9 ሲባዛ በ2። ለምን እንደዚህ እንዳደረኩ እናንተ ጀስት አስቡና ደረሱበት። 50 የሚለውን ደግሞ ምን ብዬ ጽፈዋለሁ? 25 ሲባዛ በ2። 5 ሲባዛ በ10 ማለት ይችላል አይደል? ግን 25 መርጫለሁ። 25 ሲባዛ በ2 አይ ቲንክ አንደርስታንድ እያደረጋችሁት ነው ብዬ አስባለሁ። ዘን መስራት ሲጀምር ስኩዌር ሩት ላይ ማወቅ አለባችሁ። ኤ ታይምስ ቢ ካለ ምን አድርገን መጻፍ እንችላለን? ኤ ብቻ መጻፍ እንችላለን። ማካፈልም በተመሳሳይ ኤ ኦቨር ቢ ካለ ስኩዌር ሩት ኦፍ ኤ ኦቨር ስኩዌር ሩት ኦፍ ቢ ብሎ መጻፍ ይቻላል። ሶ እቺኛዋን ስኩዌር ሩት ኦፍ 32 ማለት 16 ሲባዛ በ2 ማለት ነው ሲደመር 18 ማለት ደግሞ 9 ሲባዛ በ2 ማለት ነው ሲቀነስ 50 ማለት ስንት ነው? 25 ሲባዛ በ2። ስለዚህ ሰፓሬት ልጻፈው ማለት ነው በዚህኛው መሰረት። ስለዚህ ሰፓሬት ሳደርገው ምን ይሆናል? ስኩዌር ሩት ኦፍ 16 ሲባዛ ስኩዌር ሩት ኦፍ 2 ሲደመር ስኩዌር ሩት ኦፍ 9 ሲባዛ ስኩዌር ሩት ኦፍ 2 ሲቀነስ ስኩዌር ሩት ኦፍ 25 ሲባዛ ስኩዌር ሩት ኦፍ 2። 16 ከስኩዌር ሩት ሲወጣ ስንት ይሆናል? 4 ይሆናል። ስኩዌር ሩት ኦፍ 2 ይሆናል። ሲደመር 9 ስንት ሆና ትወጣለች? 3 ሆና ስኩዌር ሩት ኦፍ 2 ይሆናል። ሲቀነስ 5 ከስኩዌር ሩት ታወጡት ስንት ይሆናል? 5 ስኩዌር ሩት ኦፍ 2። አሁን ስኩዌር ሩቱ ስለሆነ ጀስት እዚህ ጋር ያለውን ኮኤፊሺየንቱን መደመር መቀነስ እንችላለን ማለት ነው። ስለዚህ አሁን 4 ሲደመር 3 ስንት ይሆናል? 7 ስኩዌር ሩት 2 ሲቀነስ 5 ስኩዌር ሩት 2። አሁን እነዚህ ተመሳሳይ ስለሆኑ እነዚህን መቀነስ ማለት ነው። 7 ሲቀነስ 5 ስንት ይሆናል? 2 ስኩዌር ሩት ኦፍ 2 ይሆናል ማለት ነው። ስለዚህ እነዚህ አይነት ጥያቄዎችን በሚሰሩበት ጊዜ ጀስት በደንብ አስተውላችሁ ከሰራችሁት ቀላል ነው። ለምሳሌ እስኪ የዚህኛውን መልስ ኮሜንት ሴክሽን ላይ አስቀምጡልን። ስኩዌር ሩት ኦፍ 27 ሲደመር ስኩዌር ሩት ኦፍ 12 ሲቀነስ እናድርግና ስኩዌር ሩት ኦፍ 48። ስለዚህ በዚህ እኔ በሰራሁበት መንገድ ተጠቅማችሁ የዚህኛውን መልስ ኮሜንት ሴክሽን ላይ አስቀምጡልን። ስኩዌር ሩት ኦፍ 27 ሲደመር ስኩዌር ሩት ኦፍ 12 ሲቀነስ ስኩዌር ሩት ኦፍ 48። አይ ቲንክ ቀላል ቁጥር አድርገን የሰጠናችሁ። ከላይ ያለው ግልጽ ከሆነላችሁ ይሄኛው በደንብ መስራት ትችላላችሁ።